ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ ዛሬም አውሮፓውያኑን ማስጠንቀቋን፣ የሰሜን ኮሪያ የሩሲያና የቻይናን የጠንካራ ትብብር ውል ስምምነት፣ ወዲህም የኖቤል የሰላም ሽልማት አሸናፊው ሰው ያንን ጉዳይ በተመለከተና በፓኪስታን ስለተፈጸመው የሽብር ጥቃት፣ የእስራኤልን የምርጫ ስሌትና የፊሊፒንስን የርዕደ መሬት አደጋ እንዳስሳለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከ25 እስከ 35% ዲስካውንት የተደረገባቸውን ቤቶች ቴምር ሪል ስቴት በመሃል ፒያሳ እንዲሁም በአያት እየሸጠ ይገኛል። ይሄ ብቻ አይደለም፣ 40% ሲከፍሉ የ20% ቅናሽ ከ8 ወር የእፎይታ ጊዜ ጋር ያገኛሉ። ይሄም ማለት ሙሉ ቅናሹን ከተጠቀሙ ባለ 2 መኝታ በ5.3 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ6.8 ሚሊዮን ብር ከኛ ያገኛሉ ማለት ነው። ስለዚህ ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0926 33 22 11 መደወል ይችላሉ። እውነት ታፍናለች፣ ተቀብራለች እየተባለ በዚህ ዘመን የሰው ልጆች ዘንድ ትልቅ ሮሮ ይቀርብባታል። እውነት ብትቀጥንም አትበጠስም ይላሉ ኢትዮጵያውያኑ። ነገር ግን ስለ እውነት የተገነዘበና እውነትን ፈላጊ አለ ወይ? እውነት ይነገር ይሆን ወይ? አረ ለመሆኑ እውነትን የሚናገር ሰውስ አለ ወይ? የሚሉት ብዙዎች ናቸው። ወደው አይደለም ሲሉ የሚናገሩትና ሐሳብ የሚጋሩትን ቢሆኑ ደግሞ ብዙዎች ናቸው። ዓለም በዚህ ዘመን ከምንም በላይ ሰላም የማጣቷና የነዋሪዎቿ የሰው ልጆች በሰላም ወጥቶ መግባት፣ ሰርቶ መኖር ጉዳይ እየበነነና እየተነነ የመታየቱ ነገር ጥያቄ ፈጥሯል ነው የሚባለው። የግዙፍ ጦርነቶች ደመና ማንዣበቡና የሀገራት ለሀገራት የድንበር ተሻጋሪ ጦርነቶች በዚህ ዘመን ለግልግልና ለመፍትሄ የቸገሩ ሆነዋል ይባልላቸዋል። በዝርዝር እንመልከታቸው። በገሚሱ የዓለም ክፍል ሰርቶና ለፍቶ ከማደር ሰርቶ ከማግኘት ይልቅ በቀላሉ ሌሎች የለፉበትንና የሰሩትን በኃይልና በጦር መሳሪያ አስገድዶ መዝረፍ፣ በዚያም የተነሳ የንጹሐንን ደም ማፍሰስና በየቦታው ክቡሩን የሰው ሕይወት በአሰቃቂ ሁኔታ ከንቱ ማድረግ። ዓለም በገሚሱ ክፍሎቿ ደግሞ አሸባሪዎች ስትል ስያሜ በሰጠቻቸው ኃይሎች ከሀገር መሪውና አስተዳዳሪው ወዲህም በሕዝብ ተመርጧል ከሚባለው መንግሥት ጋር ጉሮሮ ለጉሮሮ ሰቅ ለሰቅ የሚተናነቁትን ታሳያለች። ምድር ያልታየባት ጉድ የለም። በተለይም በዚህ ዘመን አሰቃቂ የእርስ በርስ ጦርነቶች፣ አሰቃቂ የግድያ አይነቶች፣ የጭካኔ በደልና የጭካኔ አጻፋ ያልታየ ያልተሰማባት ነገር የለም። እውን የሰው ልጅ የሚባለው ፍጡር በማሰቡ ከሌሎች ፍጥረታት ይለያል፣ ትልቁ ፍጡር የሰው ልጅ ነው የተባለለትን ያህል በጭካኔውና በክፉ ስሌቱ በክፉ ሥራው በዚህ ዘመን የሚያሳየው ተግባሩ እውነት ያ ትልቁ ፍጡር የሰው ልጅ እሱ ነው ወይ የሚል ጥያቄን አጭሯል። ሰው ለችግሮች መፍትሄ የሚሰጥ ሰው ቢታመሙ አስታማሚ፣ ሲያልፍም አናዛዥና ገናዥ፣ ከዚያም አልፎ በክብር አሳራፊ ቀባሪ፣ ይሄ ሁሉ ስነ ምግባሩ ባንድ ጎን ተይዞ ነገር ግን ይኸው የሰው ልጅ በጥቅል መጠሪያው ሰው በዚህ ዘመን የክፉና የመጥፎ አሻራው ገዝፎና ጎልቶ እየተነገረ ነው። መማር፣ ማወቅ፣ ዕድሜ መቁጠር፣ እነዚህ ሁሉ በሰው ልጆች አእምሮ ወይም በሰው ልጆች የመገለጫ ባህሪ ውስጥ ስፍራ የማጣታቸው ነገር
በግልጽ ይታያል ይላሉ። ከዚህስ በላይ ክቡሩ የሰው ልጅ ሕይወት ከመቀጠፉ በፊት ንብረት እንኳ ከመውደሙ በፊት መንግስታት ቅድሚያ ሊሰጡት የሚገባው ሰላም አልነበረም ወይ ሲሉ እንባቸውን እያፈሰሱ የሚጠይቁት ለቁጥር ያታክታሉ። በድፍን ዓለም ይሄ ሁሉ ነገር ስለምን ይከሰታል? በትልቁ ፍጡር በዚህ በአዋቂው ከሌሎች ፍጥረታት ይለያል በሚባለው በሰው ልጅ አእምሮ ስለምን የዚህ አይነት ዘግናኝ ግብር ይፈጸማል የሚሉትም ብዙዎች ናቸው። ነገር ግን እዚህ ዘመን ላይ ዓለም ይሄን ሁሉ ዳፋ ይሄን ሁሉ ጉድፍ እየጠረገች ቆማለች። ሰው በሰላም ወደ ምድር መጥቶ የምድር ቆይታውን በሰላም አጠናቆ በሰላም ሲሸኝ ወደ መጣበት ምድር ይመለሳል ይባላል። ይሄ ግን በዚህ ዘመን እንደ ተባለው አልሆነም ሲሉ የሚያማርሩት ብዙዎች ናቸው። መንግስታት ለማገልገል በተወከሉበት ወይም ደግሞ በሕዝብ ድምፅ ተሰጥቷቸው በተመረጡበት ወይም ይሁንታም ባገኙበት በአስተዳደር ወይም በአገልግሎት ዘመናቸው አሊያም በስልጣን ጊዜያቸው ሀገርና ሕዝብን ከማልማት ጎን ለጎን ትልቁ ድርሻቸው ሰላምን የማስከበር ሰላምን የማስጠበቅ ነው። ጠንካራው ደካማውን እንዳያጠቃው፣ ጠንካራው የደካማውን ሀብት ዘርፎ እንዳይመዘብር፣ ሕይወቱንም እንዳይቀማው፣ ደም መፋሰስ እንዳይመጣ፣ ንጹሐን በሰላም እንዲኖሩ ትኩረት የመስጠት ነው። ታዲያ ይሄ በዚህ ዘመን አለ ወይ? በስንቶቹ ሀገራትስ ተግባራዊ ይደረግ ይሆን የሚለው ነገር ጥያቄ ብቻ ነው። ዓለም መላ ጠፋ ሆዷ ገፋን ከሆነባት እባጯና ትኩሳቷ መካከል ሌሎቹ ተጠቃሾቹ ደግሞ የኃያላኑ መንግስታትና ሀገራት ለግዙፍ ጦርነት መዘጋጀታቸው ሲጠቀስ ምድሪቱን በገዛ ረሟ እባብ ይዛ ታስፈራራለችን አድርጓታል ይሏታል። ሌላም አለ። ድሃዎቹም ሀገራት እንዳቅሚቲ ለስልጣን ወንበር የሚራኮቱበትና የንጹሐን እልቂት ጉዳይ ዛሬም ለሰሚው ግራ ሆኖ ቀጥሏ አለ የሚባል ሮሮ ይነገርበታል። እውን ኃያላኑ መንግስታት ምን አጡና ነው የጦር መሳሪያ አይነት በአይነት እየሰሩ ለመተላለቅ የሚባጁት? ስለ ሰላም ያወራሉ፣ ጦርነትን ይኖራሉ። ስለ ብልጽግናና ሰርቶ ስለ መኖር ያወራሉ፣ ሌሎች ያላስፈላጊ ድርጊቶችን ሲተገብሩ ይገኛሉ። ሆድ ይፍጀው ይላሉ ኢትዮጵያውያኑ። እናውቃለን ብንናገር እናልቃለንም ሲሉ ያሳያሉ። ከአንጀት ካለቀሱ እንባ አይገድም። ምድር ወይም ዓለም ሰላም እንድትሆን ማድረግ ካስፈለገ የፖለቲከኞችና የመሪዎች ብቻ ቁርጠኝነት ሳይሆን የሚያስፈልገው የሰው ዘር በሙሉ ስለ ሰላም ከምላሱ ላይ የደገነውን የነገርና የክፋት የተንኮል ካራ ማስወገድ አለበት። ብዙ ጊዜ ሽኩቻና ሰጣ ገባ የሚስተዋልባት ዓለም ለጦርነት መንስኤ የሚሆኑት የቃላት እላፊዎች ናቸው። የቃላት ወለምታ በቅቤ አይታሽም ይላሉ ኢትዮጵያውያኑ። አንድ ጊዜ ከአፍ የወጣ አፋፍ ነው። በቃላት መደማማት ይቅር፣ አንዳችን አንዳችንን በቃላት አንወርፍ፣ አናድማ እያሉ ታላላቆቻችን ሲመክሩና ሲገስጹ የነበረበት ጊዜ ሩቅ አይደለም። ዛሬም ቢሆን አንዳንድ ይሁኑ እንጂ እነዚያን መሰል ሰዎች እናገኛለን። ነገር ግን ሰሚ ጆሮ ያለው ይስማ ይላል መጽሐፍ። እንቀጥል። ኃያላኑ መንግስታት በየጦር ጥምረቶቻቸው ጥላ ስር ሆነው እባብ ለእባብ ይተያይ ካብ ለካብን ሆነዋል ይሏቸዋል። ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የባለ 32 ሀገራቱ ጥምረት በዚህ ወቅት ከሩሲያ ጋር ፍጥጫው ውጥረቱ እጅጉን ተካርሯል። የሁለቱ ወገኖች ፍጥጫ ሌሎችንም ማስከተሉና ማሰለፉ አይቀርም። ኔቶን ያለ በኔቶ ሩሲያን ያለ ከሩሲያ ጎን ፍጥጥ ብለው ከወጡት ቻይና፣ ሰሜን ኮሪያና ኢራን በስተጀርባ እንደ ኪዩባ መሰሎቹም ሀገራት መሰለፋቸው ቬኔዙዌላን አስከትለው መቆማቸው የማይቀር ጉዳይ ነው ሲሉ የሚያሳዩት ብዙዎች ናቸው።
በየወገንህ ቢባል የ100 ዓመት አክምባሎ በረት ገባ አይሉትን መሆኑን ነው። በምስራቁና በምዕራቡ ጎራ የተከፈለችው ዓለም ዛሬ ከሰላም ይልቅ ጦርነትን የመረጠች መስላ ቆማለች። አረ ለመሆኑ ከጦርነት ምን የተረፈ ነገር አይተናል? በዕድሜያችን በየትኛውም ዘመን የመጀመሪያ ዓለም ጦርነት፣ ሁለተኛ ዓለም ጦርነት፣ ቀዝቃዛው ጦርነት፣ እነዚህን ሁሉ ስንቆጥር ለቁጥር እንኳ ቢያታክቱን ወይም ለመስማትም ለማስታወስም የሚዘገንኑን ቢሆኑም እንኳን ከጦርነት ግን ጠብ ያለ አንድ ነገር እንደሌለ በሙሉ ልብ መናገር ይቻላል። የሰው ልጅ ጦርነትን አድርጎ ካገኘው ይልቅ ያጣው ነው የሚበልጠው። ምንም የሚያገኘው ጠብታ ፍሬ ነገር የለም። ጦርነት በጣም በሳል ፍሬዎችን የሚያጠፋ የምንወዳቸውን ሁሉ ያለ ገዳቢና ሃይባይ የእሳት ጎርፍ ጠራርጎ የሚወስድ ጦርነት ነው። ታዲያስ ጦርነትን ስናይ በዚህ ዘመን ለጦርነት የሚደረገው ዝግጅት ለሰላም ከሚታሰበው በላይ ሆኗል የሚሉት ብዙዎች ናቸው። በእርግጥም ገሃዳዊው የዓለማችን ሐቅ ይሄንን ያስረግጣል። ጦርነት የማይጎሰምበት፣ ጦርነት የማይታለምበት፣ ከግለሰብ እስከ ቡድኖች፣ ከሀገር እስከ ሌላኛው የዓለም ክፍል ድረስ ስለ ጦርነት፣ ስለ ጦር መሳሪያ እንጂ ስለ ሰላም፣ ስለ መፍትሄ ሐሳቦች፣ ስለ አዳዲስ የመድኃኒትና የመፍትሄ ግኝቶች ሲነገር እንሰማለን እንዴ? አረ ለመሆኑ የቀጣዩ ትውልድ የዓለማችን ተረካቢ አልያም የምድሪቱ ኃይል ምንድን ነው የምንሰጠው? ዕጣ ፋንታው ምን ሊሆን ነው? ወዲህ ምድራችን በኬሚካልና በብክለት ለሕይወት ማቆያ ወደማትሆንበት ደረጃ ትደርሳለች የሚል ስጋት ተደቅነው፣ ወዲያም የአየር ንብረት ለውጡ፣ የጎርፍ መጥለቅለቅ፣ የድርቅና የረሃብን አደጋ ፊት ለፊት ሰይፉን ወድሮ ቆሞ እየታየ የኬሚካል ብክለቶች ስል የፕላስቲክ ተረፈ ምርቶችን በዚህ ዘመን ከየብስ እስከ ባህርና ውቅያኖስ የውሃ አካላት ድረስ ጠጥተን ኃላፊነት በጎደለው ስሜትና ስሌት እንጥላቸዋለን። በየብስ ላይ የቤቱም የዱር እንስሳቱም የግጦሽ ስፍራ ይበከላል። በውሃ አካላትም ቢሆን በተመሳሳይ አሳዎች አሉ። ከባህርና ከውቅያኖስ ከሐይቅ የውሃ ክፍል አሶች አሉ፣ አዞች አሉ። እጅግ በጣም ብዙ አይነት የባህር ፍጥረታት አሉ። እነዚያን በማይታይ መሳሪያ እየፈጀናቸው ነው፣ ዘራቸውን እያጠፋን ነው። የሰው ልጅ ለዚህ ሁሉ ተጠያቂው እሱ አይደለም ወይ? ፕላስቲኩንም የሠራው እሱ፣ አወጋገዱን ኃላፊነት በጎደለው ስሜት ያደረገው እሱ፣ ለእነዚያ ፍጥረታት መጠንቀቅና እንክብካቤ ማድረግ መጠበቅ ያለበት እሱ የሰው ልጅ። ታዲያ ይሄንን ሰርቷል ወይ የሰው ልጅ? እኔ ይሄንን አድርጌያለሁ ወይ? ለዚህ አይነቱ ውጤት ከሆነ መማር ምንድን ነው? ማወቅስ የቱ ጋ ነው? ትልቅነትስ ምንድን ነው? ታላቅነትስ የቱ ጋ ነው? ሰው ለዚህ ሁሉ ተጠያቂው እሱ ራሱ ነው፣ የምድር አስተዳዳሪው። ጦርነትን በሚያልምበት አእምሮ ስለ ሰላም አስቦ ስለ ሰላም አልሞ ሙሉ በሙሉ ሰላም መሆን ይችላል። ሰላም ከገዛ ልብ ይጀምራል። ለዚያም ነው ብዙ ጊዜ ከልባችን እስከ ዓለማችን ሰላም የምለው። ሰላም አረ ስለ ሰላም ገዶት ስለ ሰላም ተጠያቂው እኔ ነኝ ብሎ ለራሱ ኃላፊነት የሚሰጥ ማን ነው? የራሱ ጉዳይ ሲል የሰው ልጅ ሰላሙን ያጣል። ከራስ ሰላም ሲጠፋ ሌሎችን አስከትሎ ሰላም መንሳት ይመጣል። ስንቶቻችን ተገንዝበነው ይሆን? በራሳችን ሕይወት ውስጥ እንየው። ወደ ሰሜን ኮሪያ እናልፋለን። ሀገራት ጥምረት እየፈጠሩ ነው ብለናል። በምዕራቡና በምስራቁ ጎራ በምስራቁ ጎራ የተከፈሉት ሰሜን ኮሪያ፣ ቻይናና ሩሲያ፣ ኢራንም እንዲሁም ሌሎችም እንዳሉ ይነገራል በዚህ ዘመን። ታዲያ እነዚያ ሀገራት ሸሚዝህን ለጠየቀህ ሱሪህንም ጨምረህ ስጠው አይደለንም፣ የበቀል አጻፋ እንሰጣለን ሲሉ በምዕራባውያኑ ጎራ ላይ ተነስተዋል። የምዕራቡ ዓለም ጎራዎችም በተመሳሳይ
ሁለት ፊት ስለት ያለውን ሰይፋቸውን ስለው ወድረው ቆመዋል። ለዚህ ሁሉ መተወኛ መድረኳ ምድር ወዮላት። ስንቱን ትቻለው? ስንቱን ታስተናግደው? የስንቱ መድረክ ትሁን? ሰሜን ኮሪያ ዛሬ ባወጣችው መግለጫ የ80ኛ ዓመት የሰራተኞች ፓርቲዋን ምስረታ በማስመልከት ሰሜን ኮሪያን ከዚህ በኋላ አሉ መሪዋ ኪም ጆንጉን የሶሻሊዝም ገነት አደርጋታለሁ። ሶሻሊዝም ምድራችን ላይ ሶሻሊዝም፣ ካፒታሊዝም፣ ኢምፔሪያሊዝም፣ ኮሚኒዝም እየተባሉ መጨረሻቸው ግን ዝም ዝም ዝም። እውነትም አይቶም ሰምቶም ዝም ይሻል ነበረ ከአጉል አዋቂነት። ያላዋቂ ሳሚ ይላሉ ኢትዮጵያውያን ወገኖቼ። ታዲያ በሶሻሊዝምና በካፒታሊዝም በኢምፔሪያሊዝምና በኮሚኒዝም ብዙ ስም የተሰጣት ዓለም ተከታዮቿ ዛሬም ድረስ የየጎራው ተከታዮች አሉ። የሰሜን ኮሪያው መሪ ኪም ጆንጉን ያት የቅድመ አያቴን ሲሉ ሰሜን ኮሪያን ሀገራቸውን የለየለት ወይም ደግሞ የተነገረላት የሶሻሊዝም ገነት አደርጋታለሁ ሲሉ ዝተዋል። እስኪ ወደ መካከለኛው ምስራቅ ቀጠና መለስ ስንበል የመካከለኛው ምስራቅ ቀጠና ምድር የኢዝራኤልና የፍልስጤማኑ አሊያም የኢዝራኤልና የሐማስ ጦርነት ተግ ብሏል። ሁሉም ዛሬ በሙሉ ሳምባውም ባይሆን ተንፍሷል፣ ሙሉ እንቅልፍም ባይሆን ተኝቷል። ይሄ በተባለበት በዚህ ቅጽበት የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገራቸው ምርጫ እንዲደረግ ማቀዳቸውን ፍንጭ ሰጥተዋል። ለዚህ ደግሞ ኔታንያሁ ይህንኑ የጋዛ ሰርጥን የተኩስ አቁም ስምምነትና የታጋቾቹን የመለቀቅ ጉዳይ እንደ አንድ ትልቅ ግብዓት ይሉትን አድርገው ተጠቅመውበታል ሲሉ የሚያሟቸው ብዙዎች ናቸው። ትንሽ ቆሎ ይዞ ወደ አሻሮ ጠጋ ይላሉ ኢትዮጵያውያኑ። የሊኩድ ፓርቲው አካላት በኔታንያሁ ዳግም የመመረጥ ስሌት ቀድመው ገብቷቸዋል። ሰውየው አሁንም ስልጣን መልቀቅ አይፈልጉም፣ ስለዚህ አሁንም ዳግም መመረጥን ያልማሉ ሲሉ እያንሾካሾኩባቸው ነው። እውን እሳቸው ዳግም ይመረጡ ይሆን? የኢዝራኤልና የኢዝራኤላውያኑ ሙያ በልብ ሲሉ የተዘጋጁለት ጉዳይ ነው። የታይዋንና የቻይናን ጉዳይም እንየው። የታይዋን ደሴት ዛሬ ሰማይ መቧጠጥን የተባለለትን አንድ ዜና አስነግራለች። ያውም የቲዶም የአየር መከላከያ አዘጋጅታለች ነው የተባለው። ቲዶም ኢዝራኤልን ስናይ አይረንዶም፣ አሮ እነዚህን የመሳሰሉ የሚሳይል መከላከያዎች እና አሜሪካን የታድ የሚሳይል መከላከያዎች በጣም በርካታ የሚሳይል መከላከያዎች አሉ። የታይዋን ደሴት የሚሳይል መከላከያ ቲዶም የሚባል ይዛለች ነው የተባለው፣ አዘጋጅታለች ከቻይና ጋር ለምትዘጋጅለት ግዙፉ ጦርነት። እውን የታይዋን ደሴት ሚጢጥየዋ በሚሳይል መከላከያ ከቻይና ኃይል እተርፋለሁ ብላ ታስብ ይሆን ወይ ሲሉ የተሳለቁትም ለቁጥር ያታክታሉ። ጦርነትን ከማለም ሰላምን አልሞ እርቅና ውይይትን እንዴት ማስቀደም ተሳናት ምድር? ሁላችንም እንነሳና አይ ዘመን እንላለን። ዘመኑ ምን ያድርግ ብላለች አቀንቃኟ ኢትዮጵያዊቷ። ወደ መጨረሻው ስንመጣ የፊሊፒንስን የርዕደ መሬት አደጋ እናያለን። ምድር የሚኖርብኝ ሰው ከብዶኛል ሳይሆን አስቆጥቶኛል ያለች ይመስል ከውስጥ ከከርሷ ይበጠርቅና የሚመጣው የእሳት አበላ በገጿ ላይ ያለውን የሰው ልጅ ቁጣ ሲያተርፈው ይታያል። ገሚሱ የሰው ልጅ የለም ኧረ ንስሐ እንግባ ይላል። ገሚሱ ደግሞ በአመፁና በዚያው በእብሪትና በትቢቱ በውሸቱ ያለኔ ማናለ ሲል አዋቂነቱንና ኃያልነቱን እያወጀ ቀጥሏል። እንደዚህ አይነት የእሳተ ገሞራዎች ከምድር ከርስ ወደ ምድር ገጽ ሲተፉ ምን ይሉት ይሆን? ለማንኛውም ፊሊፒንስን እንደምቦሳ ጥጃ ያዘለላት የርዕደ መሬት አደጋው በርዕደ መሬት መጠን መለኪያ 7.4 ማግኒቲዩድ ተመዝግቦለታል። መጨረሻ ላይ መጣሁ። በመጨረሻ የዚህ የ2025 የአውሮፓውያኑ ዘመን የኖቤል የሰላም ሽልማት አሸናፊው ሰው ዛሬ ይታወቃል የሚል መረጃ ወጥቷል።
ነገር ግን ቀድሞውንም ሁሉ አማረሽን ገበያ አታውጧት ይሉትን የሆነው የብዙዎች ምኞትና መቋመጥ የዚያን የኖቤል የሰላም ሽልማት ለመሸለም ወይም ለማሸነፍ ብዙዎች እንዳሉ ይነገራል። ከዚያ ሁሉ ውስጥ ግን ነጥረው ስማቸው እየተነገረ ያለው 7 ጦርነቶችን መፍትሄ ሰጥቻለሁ፣ 8ኛውንም ይኸው መፍትሄ አስገኝቼለታለሁ። 8ኛው ያሉት እኒያ ሰው ስማቸውን እገልጠዋለሁ። በኢዝራኤልና በሐማስ መካከል ያለውን ጦርነት ባለ 21 ነጥብ የሰላም ሐሳብ አርቅቀው ያቀረቡት የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ናቸው። እርሳቸው በዋይት ሃውስ ባለሥልጣናቶቻቸው ዘንድም ከትናንት በስቲያ ጀምሮ እስከ ትናንት እስከ ዛሬም ፒስ ፕሬዚደንት የሚል መጠሪያ ጸድቆላቸዋል። በትናንትናው አመሻሹ የኤንቢሲ ወቅታዊ ዓለም አቀፍ ዝግጅት ላይ ስለ ሰላም የሚነሱ ስለ ሰላም ጊዜያቸውን፣ ገንዘባቸውን፣ ዕውቀታቸውን፣ ጉልበታቸውን የሚሰዉ አካላት ከኖቤል ሽልማት በላይም በተሸለሙ ምድር ያላትን ሁሉ እንካባለቻቸው የሚሰጥ ትልቅ ስጦታ ነው ከተባለ የዕድሜ ጭማሬ እንኳን በተሰጣቸው በተደረገላቸው። በእርግጥም ዛሬም ይሄንኑ ደግመዋለሁ። ስለ ሰላም የሚባጁ ሰላምን ራሳቸው ተረድተው ስለ ሰላም ስለ ሰው ልጆች ሰላም ቀርቶ ስለ ምድሪቱ ሰላም ስለ ፍጥረታት ሰላም የሚገዳቸውና የሚያስቡ ያንን ሁሉ የሚያደርጉ ሰዎች ከተባለው ከኖቤል ሽልማት በላይ ሌላ ሽልማት ቢሸለሙ እያንዳንዳችን የልባችንን የክብር መዝገብ ብንከፍትላቸው ብንመዘግባቸውስ ምን ሲበዛ ነው? ይሄ ያንሳቸዋል። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።